በሰላም በጤና ለእርዳ السلام عليكم ورحمة الله وبركاته. ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። በላይክ በሸር በሰብስክራይብ ግቡ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ሰላማችሁ በዝት ይበል ይባላል ዳርቻ ላይ ሁላችሁም። እንግዲህ የመዳም ቅመም ነኝ። ላይክ ሸር ሰብስክራይብ ያደረጋችሁ ገባ በሉ። ሰው ማለት እኔ ልንገራችሁ ወላሂ እንደዚህ እንደልጅ ይሄ ሚስተር አብነት የሚሉትና ባላደራው ያኛው ደግሞ ማን ነበረ? ሶስቱ በተለይ ይሄ ፊቱን አይሸሽግ፣ ማንነቱን አይሸሽግ፣ ጀግንነቱን ያዘ ፊት ለፊት ተጋፍጦ የሚሰራ ሰው ነው። እንደ ኢሳም ያለው ልቅ ገንዘብ አለኝ በነፃ መሽለጥለጥ፣ ሴት መለዋወጥ፣ ቡሬ ሴት ቡርቡሬ ሴት ሄድ ከዛም በኋላ እንዲህ አርገውኝ እኔ እንዲህ ነኝ ተመጠበብን በደረው ቆይ ወንድምዬ በስነ ስርዓት ለቀነስ እንንገርህ ገንዘብ አለኝ ያለ ተመጠቆረው ጉራ ላንተ ምንም ሊጠቅምህ ወዲህ የሚችል ነገር ነው አለ አላህ ሱብሓነሁ ወተዓላ። ተጎረሯል ሐቅን ይዛችሁ ስሩ ነው ያለው። ያንተ እኮ በደረቁ ለራስህ ነው እንጂ የምትቆረረው ራስህን ብቻ ነው እንጂ ሞቅ ከፍ የምታረገው ሴት ታመረጥበታለህ እንጂ ቡሬ ሴት እያልክ ሌላ ነገር የለም። እንደነዚህ ልቅ ቁም ነገር ስራበት በገንዘብህ እከሌ እንዲህ አለችኝ፣ እከሌ እንዲህ አለችኝ፣ እከሌ ሚስቴ፣ እከሌ ወዲያጅ፣ እከሌ ፍቅሬ፣ እከሌ ወዶ እንዲህ ናቸው፣ የከሌ ሀገር እንዲህ የከሌ ሀገር እንዲህ አለ። እንደ መስተራብነት እንደነዛ ይህ እንደዚህ ቁም ነገር ስንት ይደክሟል። አሁን ይሄ ልጅ ሙስሊም አይል ክርስቲያን አይል፣ እነዛኞቹም ነፍሰሸ ሙስሊም አይሉ ክርስቲያን አይሉ በቃ ያገኙትን እንዲረዱ ገባህ? ያገኙትን እንዲረዱ ነበር። አንተ ደግሞ እንደነሱ ሆነ አሪያ መሆን ትችላለህ። ለምንድን ነው ፌመስ ነህ፣ መስራት ትችላለህ። ገባህ? እንደዚህ ሰው ለሰው ብትረዳ ትልቅ አጀር ካገኛለህ በስተ አኼራትክ ማለት ነው። ሴት ልቅ ይዘህ ሂደህ ከአንዲቱን ሴት አቅፋ አንዲቱን ሴት ቡሬቱን አቅፋ ቡሬቱን ትትደግም ተመዋል ወላሂ ላዝም ነገር ይሄን አይነት ስራ ደሴ ላይ ሆነህ ቡርቡሬ ሴትና ቀይ ሴት ነጭ ሴት ተምታማረጥበት አላህ ሱብሓነሁ ወተዓላ አኺራህን ተሚያጠፋብህ አኺራ የሚያስወድር ነገር ስራ አያቸው። እንግዲህ ኧረ እነዚህ የኛ አይደሉም፣ ኧረ እነዚህ የኛ እንትን ሃይማኖት ተከታይ አይደሉም። የኛን ሃይማኖት ተከታይ ነው የሚሰሩትን ነው የምንፈልገው አላሉ። ሙስሊም አይሉ ክርስቲያን አይሉ ይኸው ተቆሻሻ አንስተው የሚበሉትን እየረዱ ነው ያሉት። አንተ ግን ተሰላሳ ሴት ጋራ በቀለም የተለቀለቀ ሴት ጋራ ትትሽለጠለጥ ተውላለህ። ገባህ? እንግዲህ ሽልጥልጥ አሁን ታዲያ እንግዲህ አንተና እነሱ እኩል ይወራላቸዋል አይደለ? ወላሂ ላዚም አንተና እነሱ እኩል ይወራላችሁ። አንተና እነሱ እኩል ቀብር ትገባለህ። ተመከረስ አፈር መስለው ማንነታቸውን ዝቅ አርገው ተቆሻሻ ምግብ ይበሉ አብረው በልተው አንተ እንደዛ ሆነህ ልትሰራው ወፍ ታድለህ። ያንንማ ተሰራ ቁም ነገር ሰራህ ማለት ነው። ያንን ተሰራ እንደው ወንድነት ታየህ ማለት ነው። ግን 30 ሴት ዝም ብለህ ይዘህ መዞር ብቻ ነው። አንተ ቀይና ቡሬ ናት፣ መልከኛ ናት፣ እከሌ ትበልጣለች፣ እከሌ ታንሳለች። በቃ የሴት አልዋን አሽካል ትለዋውጣለህ። እንደነሱ ቁም ነገር ስራ። እስቲ ቁም ነገር ስራ ልንገርህ። ይኸው እንደነዚህ
ዓለም ህዝብ ይደነቅብህ። ገንዘብ ነገ ጧት ጠፊ ናት። አኼራህን ግን ስራበት ታያመልጥህ ማለት ነው። ፌመስ ነኝ እኔ እንዲህ ነኝ ጌመራ ምን ብለሃል አይደለ? ጌመራ ፌመስ እንደዚህ ሰው እውቀት ያለህ ከሆንክ እባክህ ስራበት። ገባህ? ማንኛውም ሰው እንደሚሰራበት ስራበት። ያንተ ጌመር፣ ያንተ ፌመስ፣ ያንተ ገንዘብ ማጠራቀም ለራስህ ብቻ ሆነ እንጂ እና ለምትጎረርበት ሆነ እንጂ ለሌላ አይደለም እኮ። ሰው እርዳበት። እንደዚህ ስንት የተቸገሩ አሉ። አሁን ይሄ ሻይ ያቀረበችው ሰውዬ አኪድ እንግዲህ ኢቃማ የለውም ልጅ ነው፣ ግን ያው የበሽታ ጉዳይ ትለሷስ መስሎታል። ስለዚህ እባካችሁ በዚህ መካከል ላይ እንደው ይሄን ሰውዬ ሀቂቃተን መከሩት። ኢትዮጵያ ያላችሁ ሰዎች መከሩት፣ በደንብ አድርጋችሁ ምክር ስጡት። የጠጣ ምክር እስቲ ወደ እናቱ ሰዱና እናቱን እስቲ ምከሪው በሏት። እንህን አሳይታችሁ እሱን ደግሞ ምክር ቢሰጡት ማለት ነው። ይህ ወንድ ልጅ እኔ እንደሱ ተሆነ ዝም ብሎ እንዲያገኘው ሰው ጋር እየተሸጠለጠ የሚሰራው እንደሱ ተሆነ ተው። ይሄ ቁም ነገር ያላቸው ማፈር ተቆሻሻት የሚበሉ ጋር አብረው እኩል በልተው ገባህ? ተቆሻሻ ተወለቁትን ላይ ብድግ አድርገው አልብሰው አጥበው ተመርቀው ነው። አንተ ግን እኔ ጌሜራ ነኝ እኔ ባለብር ነኝ ኢክራም እንዲካዴችን እንዲሆንኩኝ ለምን እንዲሆንኩኝ አግባብና ስነ ስርዓት ታለህ እኮ ቀሰር ሴት ልጅ ታያስከት መልካለ አይደለም የሚያሳድር እንግዲህ መልክ እንጀራ ይጋግር አንገት ወጣ ይሰራ ለቃጭልኝ ቤቴን ቀበሌው ታይሰባ መልክ አይደለም። አላህ ሱብሓነሁ ወተዓላ እኩሉም ቀይ እኩሉም መልከኛ እኩሉም መልክ የሌለው አድርጎ አልቆታል። ግን የሚበላው አንድ ያው አንድ አቧራና አቧራ ብቻ ነው ይግባ። ያ አቧራና አቧራ ብቻ ነው ሌላ ነገር አይበላም። እዛች ጉሬ ግን መልከኛው እንዲያውም መልከኛው ልንገርህ፣ መልከኛው መልኳን እያሳየች መልኩን እያሳየ ታገኘችው ሴት ጋር ታገኘው ወንድ ጋር ከሚጃጃል ይህች መልክ የሌላት የጭ ብሏት የሚያልፈው አኼራ ይኖራታል። ገባህ? አያጭ ተብላ የምትታለፈው አኼራ ይኖራታል። አሁን ይገባል። መጪው ተመጪውን ቢመታውም ተመጪው መጪውን መጥቶ መታ። አወዛጋቢው ተወዛጋቢውን ቢያወዛግበውም ተወዛጋቢውን አወዛግበው። እኔ ባወዛግባችሁ ተወዛግባችሁ አወዛገባችሁ። እንዴት ነው እያልኩ ያለሁት ነገር ገብቷችኋል? ለራሴም አልገባኝ። ያው የሳውዲ አረቢያ ኑሮ የሳውዲ አረቢያ ብር እንደዚህ ነው እኔን የሚያወዛግበኝ። እኔ ቀኝ ስል እሱ ግራ ነው የሚለው። በቃ ተወዘጋገብኩኝ። እኔም እንግዲህ በኋላ መወዘጋገብ ነው ስራዬ። ዘውዝ ግብ ነው ኢስላይ ዘውዝ ግብ እንግዲህ ተመልከቱት። ያኛው የሰራውን ይሄኛው የሰራውን አያችሁ፣ አያችሁት ይመስለኛል። እንግዲህ አሪያ ይሻላል 30 ሴት አቅፎህ ያም ያገኘታል የሚሰርብህ ማለት ነው። ቡሬ ሴት አቅፎህ ተጎቆታል ማለት ነው። እኔ ራሴን ነው እየሰጠሁ አንተ ከዚህኛይቱ ጋር ብትጣላ ቀስ ብለህ በይስላህ ነበር መታረቅ ያለብህ። እሷ እንዴት ብታወራ አይ እሷ ለማሰብነት ስላ ነው ያወራችሁ ብለህ ረጋ ብለህ መታረቅ ትችል ነበረ። ግን አንተ አፍህ እንደመጣ የሰደድ እሳት ሰው ትሰደባለህ። የሰደድ እሳት ጋዝ አድርገው አንድ ጫካ ላይ ተለኮሱት። የእርጥብ እንኳን እንጨጠጠጠጠጠጠጠ እያለ ይነዳል። የሰደድ እሳት ማለት ነው። የምትናገረውን አታውቅም። እና ስለዚህ ኢሳምዬ ረጋ በሌላ አንድ ረጋ እንደነዚህ እንዳያቸው እንደፊተኛው ረጋ ብለህ ቁም ነገር ያለህ አሰራር
እንጂ ዝም ብለህ ይሄ ያገኘኸው ሰው ጋራ መንበጫበጭ ያገኘሃትን ሴት አቅፈህ መለጠፍና መነሳት ደግ ስራ ይሆናል ብዬ እኔ በራሴ በእንደራሴ አላስበውም። እኔ ዳሬን ሰጥቼ ዝም ብዬ ተመች ነኝ ብለህ የለም። አዎ እንትን ምን ወገቤ ሰፊ ነው ብለህ የለም። ወገብ ሰፊ ይሆን ደግሞ ወገብህን ታውን ልብህን ሰፋ አድርገህ ምስኪን እርዳበት። ይኸው እነዚህ አባቶች እነዚህ እናቶች ተርበዋል ብለህ ስትል ሰደቃ የሚሰጥ ሰው አለ። ስንት አይነት ለአኼራው የሚሰራ ሙስሊም ክርስቲያን ታይል ማለት ነው። ማንኛውም ሃይማኖት ሀታ የውጭ ዜጋ የሚረዳቸው አሉ። አንተ ግን ዝም ብለህ የፎቃታሞ የላይ ብልጭ ውስጥህን ትገልጡ ሙልጭ ያልከነህ ገባህ? ውስጥህን ትገልበውት ያው ሙልጭ ያልከነህ ለከሌህን ሰርችላ ለከሌህን አርጌላ ብለህ አታውራ። የሰራኸውን ሰርተኸዋል። እዛው አንድ አላህ ቤት ታገኘዋለህ። በዱንያ ላይ ግን አገኘኸው ቦታ ላይ አሁን መኪና እንዲጨምረ የገዛሁላት አልክ። እሷ ደግሞ ራሴ ነኝ የገዛሁት እሱ ጋር እኩል የምሰራ ሰው አይደለሁም ወይኔስ የመንግስት ሰራተኛ አይደለሁም አለች። እሷ ይኸው የመንግስት ስራም አላት። አንተ ግን ጌመር ነኝ እያልክ ገና ከሰው እጅ ላይ ነው እንጂ የምታባብለው። እንደሷ የመንግስት ስራ ያለ ገባህ? አሁን ይገባህ። ልክ ሰው እንዲወድህ የሰው መሀባ እንድታገኝ የሰው እኔ ምን ልበልህ ሁሉ ነገር እንድታገኝ እስኪ ለሰው ኸይር ነገር ተናገር። እንዲህ ነው ብለው ተይጠፉልህ። አሁን ስለሷ ቢጽፉልህ ስለሱ ቢጽፉ ስለማን ቢጽፉልህ አይተህ እንዳላየህ እለፈው። በቃ እለፈው። ምን አመላለሰ? ምን አሰደብህ? ይሄን ሰጥቻት ብሎ ምን አወራባ? ይሄና ይሄ አሁን የሰጠኸው ስጦታና የሚጽፉልህ ጽሁፍ ምን አገናኘው? እናንተ እየሄዳችሁ ይሄን መልሽ ይሄን አድርጊ እስቲ አረ እንደው ሌላውን ተው። እንደነዚህ ልንገርህ እንደነዚህ እንደ ወንድሞችህ ቁም ነገር ስራ ይልህ አለይክ ቁም ነገር ስራ። በቃ ያቸው እስቲ ጀግና ጎበዝ ዓለም ያወቃቸው ጀግና ናቸው። ግን አንተ እሺ ችግርህ ናም ፌመስ ነህ ታገኛለህ። ይሄ በመስታወቂያ በምን እየሰራህ የምታገኘውን ገንዘብ ኪስህ ግን ለሰው እርዳታ አቅርብ። እንደዚህ የታመሙ እንደዚህ የደከሙ እንደዚህ ስንት ነገር ስንት ጎዶሎ ያላቸው ሰዎች አሉ። ስንት ልጅ የሌላቸው ስንት ገዳፊ የሌላቸው ቤታቸው ፈርሶ እድሩ ላይ እየወደቁ አሉ። አዲስ አበባ ላይ የሀገርህ ሰው እሺ ተው፣ የሌላውን ሀገር ሰው ተው። የሀገርህ ጉራጌዎች አሁን አዲስ አበባ ላይ መጥተው ትንሽ በድሮ ሰዓት ቤት ተፍተፍ አድርገው ያሉ ሰው ቤታቸው ፈርሶ ውጭ ናቸው። እነሱን እርዳ እስቲ። ይሁን ማስተራብነት እንትና እያቸው በቃ ጀግንነት እየሰሩ ነው ያሉት። ገባ አሪያ እየሆኑ ነው ያሉት። እንደዚህ የሚያለቅሱ እናቶች የሚያለቅሱ አባቶች የሚያለቅሱ እህቶች ብስ እያረጉ ነው ያሉት። እንደነሱ አሪያ አሁን ተዋት፣ እሷን ለቀቅ አድርጋት። በፈለግክ ሰዓት ግን ሂደህ እግሯ ስር ወርቀህ ይቅር በይ ይበላት። ኋላስ የተናደደችበት ይኖራታል። ገባህ? አሁን ግን 30 አይነት አሏን አሽካል ሴት ይዘህ እየተሽለጠለጥክ እየመጣህ ግን እነዛን አቅፋህ ተቃቅፋህ እኔ እንጃ እኔ አላውቅም። ሙስሊም ክርስቲያን አትል ዝም ብለህ ያገኘኸው ሴት ላይ ተለጥፈህ ትመጣና በኋላ እንዲህ ነው ብትላት እሷም እኮ አይገባትም። ምን ልታረግ ተለጠፍክ ሰው ላይ? አንደኛ እኔ እናንተ ብንጣላ ለምን በውስጥ አንጨረሰውም ትትል ምን መልስ ይኖርሃል? አለቀ። ገባህ? ወንድ ልጅ ማለት እኔ እንደ ራሴ እንደ ማንኛውም ህዝብ ነው የምናገር። አሞተህ ከተት
ያለ ኮስተር ያልኩ ወንድ ሆኖ ማለት ነው። ይሄ እንዲወጡ እንደ ሴቶቹ አሁን ሴት ናት ትንሽ ነገር ስታገኝ በአጥር ላይ በቅ ብላ የምትዘጋ እንደማያችን በዛ በቅተልና ብላ የምታወራ አንተ እንደነሱ ነው እኮ የምታወራው። ቲክቶክ ላይ ወጣ خلاص እንደነሱ ነው የምትሰደበው። አባህ በአጥር ላይ ዘልቃ እንደምትሰዳደብ ሴት ማለት ነው። ቁም ነገር እንደነዚህ ስራ አሁን ለታ ባቡል ኸይር እንደዚህ እየተደረገ ነው። አንተ ደስ የምታረጋለት ሲሉ የምን ባቡል ኸይር ነው አልክ? ለአኺራህ ነው ለሌላ አይደለም እኮ። ሰውም እኮ የሚጠይቅህ ለአኺራህ ነው። አንድና አንድ ምስኪን አባት እናት የሌለው ደካማ ልጅ የሌለው አልባኛ ምን የሌለው እዛ የታመመ ሄዶ የሚገደፍበት ቦታ ላይ ነው ሄደህ እዛ ላይ አንድ ነገር ብትጥል ለአንተ ለአኺራ ነገ ጧት ይሆናል። ገባህ? የሌላ ሰው ለማንም አይጠቅምም። ለአንተና ለአንተ ብቻ ነው የሚጠቅመው። የሰው ልጅ እያሰብን እየተረጋጋን ብንነጋገር ጥሩ ነው ወገን። ወላሂ እንዲህ እንደነዚህ ሰዎች አርአያ ሆናችሁ ስሩ። ማንኛችሁም በኢትዮጵያ ላይ ያላችሁ መስራት የሚፈልግ ሰው በአርአያነት በጀግንነት አለ። ቆይ እሰራለሁ ሌላ አለኝ እንደነሱ በጀግንነት ነው መስራት። ይሄ ዝም ብላችሁ እየተሽለጠለጣችሁ ተሴት ጋራ ተሰላሳ አልባናሽ ካልሴት ጋራ ይሄ ዝም ብላ ወንድ ጋር የምትተሻሽ ወንድ ቅረን የምትፈልግ ሴት ጋራ እየተሻሻ እየመጣ ሰው አትሳደቢ። አሁን ይሄን አቀላቅ እየሰራሁ ለመስራት ነበር፣ ግን አርአያ እንዲሆን ብዬ ነው። ጀግና ነው። ህይወቱንም እየመራ የሰውን ነገር ያስደስታል። ለአኺራው ይሰራል። ቢስሚላህ ለአኺራው ይሰራል። ገባህ? ጀግንነቱ ማለት ነው። አንተ ግን ተሰላሳ ሰዎች ጋር ዝም ብለህ እየተሽለጠለጥክ ሰው ትሳደባለህ። ተሰላሳ ሰዎች ጋር እየተሽለጠለጥክ ሰው ትሳደባለህ። ልክ አፍህ እንዳመጣ ማለት ነው። ይሄን ታውቃለህ። አፉ እንደመጣ ሰው የሚሰደብ ሰው ደግሞ ነገ ጧት ለአኺራው ማሰብ አለበት። የሀገር ዝብዲያ ይሄ በሻይ አይደለም በገሃም አይሆንም። ለኢላሀ ኢለላህ አልጠፋው ሐራም ነው። ወደ ተመልከቱት እና ይሄን ይመስላል ጋሼ ኢሳም። ለማንኛውም ለአላህ ብላችሁ አፍ በለኝ፣ ለአላህ ብዬ አፍ ብያችኋለሁ። የኔ ወንድም ደግሞ ማስተር አብነት ከሽማግሌው ጋር ያመጣኸውን የሰራኸውን ነገር ስለ ወሰርኩኝ ይቅር በለኝ፣ ይቅር በለኝ። ለአላህ ብለህ ለፈጣሪህ ብለህ ይቅር በለኝ የኔ ወንድም። እና ይሄን ይመስላል ወገኖችዬ፣ አንድና አንድ ዛሬ የመጣሁበት ማለት ነው። ለኸይር ስራ ላይ ተሳተፉ ነው ምንም ይሁን ምንም። ጋሼ ደግሞ የክራም ጓደኛ ጋር ተሽለጠለጥ ያመጣሁትን ይቅር በሉኝ። ይሄን ይመስላል ዛሬ መጣሁበት አጀንዳ። አንድና አንድ ወገኖችዬ ሀላዋ አንስቻት ከትቼ አንዴች ለዛ ነው ይቅርታ። ማታ የምትተውት እንግዲህ ነበር ማለት ነው። አንዴች ይላል ወዙ ቢላ እግሆ በርዷል። ለዛ ነው እና ይሄን ይመስላል ዛሬ መጣሁበት አንድና አንድ አጀንዳ። ለአላህ ብላችሁ አፈበለ ለአላህ ብያችኋለሁ። እንዲሁም ክርስቲያን ወገኖቼ ይቅር በሉኝ፣ ይቅር ብያለሁ። ሚስተር አብነት ይቅር በለኝ እኔ ወንድም። እንግዲህ ሽማግሌውንም አምጥቼ ስለሰራው አባቴም እንግዲህ ያው ባትሰማውም ባታየውም ለአላህ ብለህ አፍ በላይ ብያለሁ። እንዲህ ያሉ ቤተሰቦች እንዲያበት አሁን ሸዋዬ የሚያቀረበችው ልጅ አለ
አሁን እነሱን ሰላም አለይኩም ወራህመቱላሂ ወበረካቱ። ላምበጤላ ለእርዳ